እንደዚህ አይነት ነገር አይሰራም። ከኔ ፈልገው ብቻ ነው እየነገርኩ ነው ሮቤል። የእህቴን ስም ብቻ ትጠይቅ። ወደ እኔ የምትመጪበት ምክንያት ይሄ ብቻ ይመስለኝ። ዮሐና ሲመስለኝ ወደሽኛል። ምን የሚወደድ ማንነት ለምልክት ራሱ እኮ የለም። ምን ነው ሮቤል ራስን አታውቀውም እንዴ? ብዙ ጊዜ ሴቶች ፍቅር ሲጀማምራችሁ እንደዚህ ነው ፍቅራችሁ የምታሳዩት። በስድብና በጥላቻ ነው የምትገልጹት አይደል? የእውነት ግን አንተ የአድናን ወንድም ነህ? አድናንም ባየሁበት አይኔ አንተ ማይ ስለኔ የእውነት ሞት ነው። ይገርምሻል፣ እሱም እንደዚህ ነው የሚለው። ዮሐና መልአክ ነኝ ይችላል። እኔ እኮ ግራ የሚገባኝ አንቺ ትዳሩን አፋተሽ ታገቢ ነው። እኔ እንዳንተ አይምሮዬ ዝቃጭ አይደለም። እሺ የሰው ትዳሩ ዘው ብዬ አልገባም። ደግሞ አድናን ቢፈቀርም አይበዛበትም። አልኩሽ እኮ አፍቅርሽዋል ወይ ደግሞ እኔን አፍቅርሽኝ። ፍቅር እንደያዝሽ እኮ በደንብ ታስታውቂያለሽ። የእውነት ሮቤል አትረባም። እሺ እንዴት እንደማደርገው አላሳይሽ። ሰምኛለሽ? ሮቤልን አታውቁት ነገር የለም። ከዚህ በላይ ምን ታረጊ? ቆይ አንድ ቀን እንኳን ክፉ ደግ ተነጋግረው የማያውቁ ወንድማማቾችን አጣላሻቸው። ምን ታረጊያለሽ ከዚህ በላይ? ሚራ የኔ ፍላጎት አንድና አንድ ብቻ ነው። እሱም ደግሞ እህቴን ማግኘት ብቻ። ሁኔታሽ ግን የእህትሽን አለመኖር ተገን በማድረግ ሌላ ዓላማ ያለሽ ነው የምትመስለው። ሚራ ቢያንስ አንቺ እንኳን ተረጅኝ እንጂ እህት የለሽም? በእናትሽ ምንድን ነው የምረዳሽ? አልገባኝም። ቆይ ለምን እዚህ መጣሽ? ይኸውልሽ የሆነ ሲም ሮቤል ክፍል አገኘው። ሲሙ ደግሞ ይሳራ ነው። አልገባኝም። ምንድን ነው የምታወሪው? እውነቴን ነው ሚራ፣ ሮቤል በጣም እየሸወዳችሁ ነው። በይ እንዴ ግፍማ አትስሪ። ይሄ ቆሞ መሄድ የማይችል ልጅ ላይ ክፉ ነገር አትናገሪ። ሚራ ሮቤል ቆሞ መሄድ ይችላል። ሳራንም ደግሞ የሆነ ነገር አድርጎብኛል። እባክሽን እስቲ ተረጅኝ። ስሚ ከአንቺ ሰውን ኃጢአት ውስጥ ትከቻለሽ። አሁን ከአንቺ ምንም አልፈልግም። እኔንም ቤቴንም ለቀሽ ውጭ። እኔ ልሄድ ነው። ስመለስ ግን ፖሊስ ይዤ ነው የምመጣው። ይሄን ደግሞ ለሮቤል ንገሪው እሺ? ነገር ግን ልቡ እስኪጠፋ ድረስ ነበር እሷ የምትወደው ትዳር ላይ አንድ ቤት ውስጥ ከገዛ ወንድሟ ጋር ከወንድሟ ከባላ ወንድም ጋር ስትማግጥ ነበር ማለት ነው። ራሴን ብቆጣጠር ጥሩ ነበር። ሮቤል እባክሽ አሁን አትጨነቂ ተይ እንጂ አላት ነበር። ነገር ግን ምንም እንዳልተፈጠረ ብትመስልም ነገር ግን ሮቤል ራሱን ወዳድ ወይም ደግሞ የገዛ የወንድሙ ሚስት ከእሱ ጋር ሲማግጥ እጅ ተያይዘን ነበረ እኮ እያለ ነበረ። ነገር ግን በጭራሽ አይ መቼም ላቅ አይችልም እባክሽ ተረጋጊ እያላት ነበር። እና በጣም ስለ እህቷ መጥፋት ሊሻን ጠፋች፣ እህቴን ማግኘት አለብኝ ብላ ስትጨናነቅ ነበር። አድናን እባክህ ወንድምን አትመን፣ ሮቤል እየዋሸ እንደሆነ እየተናገረች ነበር። ነገር ግን የእህቷ መጥፋት ውስጥ የሱ የሮቤል እጅ እንዳለበት እርግጠኛ ነኝ። ሲም ካርዱ ክፍል ውስጥ ነው ያገኘዋት እያለች ስለ ሊሻን እህቷን በመጥፋቱ ሊሻን በጣም ተጨንቃለች። በጣም ስታስብና ስለሷ ማወቅ ትፈልጋለች። እና ሮቤል ይህንን ጉዳይ እንደሚያውቅ በደንብ እርግጠኛ ሆነ ነው። ምክንያቱም የገዛ እህቷን የገደለበት ሮቤል እንደሆነ ስለምታውቅ ስለሷ እያወራች ስትጨነቅ ነበር። ነገር ግን አድናን ወንድሜ በጭራሽ እንደዛ ላረግ አይችልም፣ ተረጋጊ። አይ አድናን እባክህ ብትሰማኝ ጥሩ ነው። ወንድሜ እያታለለ ነው፣ እየዋሸ ነው። ቆሞ መሄድ ይችላል፣ በእግሩ ይራመዳል፣ እባክህ እመነኝ እያለችው ነበር። እና አድናን ነገር ግን በጭራሽ ይሄንን ማመን አልችልም፣ ምክንያቱም ወንድሜ እንደዛ ላረግ አይችልም። አይ መስሎች ነው እንጂ ሮቤል እኮ መጥፎ ሰው አይደለም እያላት ነበር። ነገር ግን በጭራሽ ያልገባ ብዙ ነገሮች አለ። አድና እባክህ አይንን ግለጥ፣ ፊት ለፊትህ እየተካሄደ ያለ ነገር እየገባክ አይደለም እያለች ነበር። አድና ግን ለደቂቃ እንኳን ወንድሙን በጭራሽ መጠራጠር አልፈለገም ማለት ነው ሮቤል። እና ወድናን እየጠየቀ ነበር፣ ፍቅር ይዞሃል አይደለም ደህና እያላት ነበር። ሀይ በጭራሽ ወንድሜ ስለምንድን ነው የምታወራው? እኔ እኮ ባለትዳር ነኝ እያለው ነበር። ነገር ግን አይ ወንድሜ እንደዛ አይደለም እባክም ስማኝ አይ እያለው ነበር። እኔ እኮ ባለትዳር ነኝ እንዴት እንደዚህ ታስባለህ እያለው ሰውረው አይ ወንድሜ አልገባም፣ ግን ፍቅር ይዟል። ምክንያቱም ስለሷ ደጋግመህ በጣም ተዛዝናለች እያልክ ስታወራ ነው እያየው ካለው ይላት ነበር። ነገር ግን አይ በጭራሽ እያለች እናም አብሮ እና ልጄን እህቴን አንድ ነገር አድርጓት ይሆናል ብላ
ዘላለም ውስጥ እያወራችሁ ነበር እና አይ በጭራሽ ለፖሊስ ማሳወቅ አለብኝ ስትላት፣ በጭራሽ አይ ለፖሊስ ማሳወቅ የለብሽም እኛ ተነጋግረን እዚህ እንፈታለን፣ ግልጥ አይደለሽም እንዴ አረቅሻ ስቤ እያል ስታመንጫጭቃት የነበረው አንቺ ነሽ ወንድማሞቹን ስታጣይ ይዋልሽ ስትላት፣ ነገር ግን እኔ ምን አደረጉ ግን ሮቤል እያታለላችሁ ነው፣ ሁላችሁም ቆሙ መሄድ ይችላል የኤቲኤም ሲም ካርድም እዛ እንዳገኘች እና ለፖሊስ ማሳወቅ እንደምትፈልገው እና ለፖሊስ እንዳትናገር ምክንያቱም የቤቷ ሞተው እጇም ስላለበት እሷም ራሳን ለማዳን አድናን አትወደውም። ሮቤል ነው የምትወደው። ከሮቤል ጋር እየማገጠችበት ከጊዜ በኋላ እንዳለ አላወቀችም ነበር። ሮቤል ምንም ነገር እንዳላጠፋና ስለ እህቷ ስለ ምንም ነገር እንደማያውቅ ደጋግሞ ነገረው። ነገር ግን የሆነ ነገር ተፈጥሮ ነው እንጂ ሊሻን በጭራሽ እንደዚህ ድንገት ወጣ አጠፋም እያለው ነበር። አድናን እውነት እምልላለሁ እኔ ስለዚህ ጉዳይ ምንም የማቅ ነገር የለም እያላት ነበር። እና አርቀሽ ማሰብ አለብሽ ለፖሊስ ማሳወቅ የለብሽም ብላ አሳመነቻት። እናም እሷም እሺ ብላ ሲም ካርዱን ተቀበለቻት ማለት ነው። እና ትሄድና ለሮቤል ነገሮቹን እንዳሰብን እየሆነ አይደለም፣ ሮቤል መጠንቀቅ አለብህ እያለች ሲም ካርዱን የትም ስትንከረፈፍ ለምድሮ ሲም ካርዱን ያልደበቁ ቋሮ አብዳን እንዴ እያላት ነበር። የኔ ፍቅር እያለ ሰውራ ነበር። የገዛው የወንድሙ ሚስትን እያማገጠ ወይም ደግሞ የማውን ነገር እያደረገ ነበር። እናም ሲም ካርዱን አርጋ አድቀው የሲም ካርዱን እንዴት ነው የተቀበልካት ከዛች እርጉስ እያለው ነበር። እንደምንም ብዬ አሳምኜ ነው የተቀበልኩት፣ እልቁንስ ብትጠነቀቅ ይሻላል፣ ዝም ብላ ትዘረግረግ ጉድ እንደሆነ እያለ አሁን በመጨረሻ ተቃርበናል፣ ስለዚህ እባክህ አድናን ፍቅር ይዟታል ብሎ ሲነግራት፣ ምን አሁ አድናን ፍቅር ይዟታል እያልኩሽ ነው። ይሄ እኮ ታዲያ ጥሩ ነው፣ ለእኛ እኮ ጥሩ ነው፣ ምክንያቱም ከኔ ጋር ትሆኛለሽ አንቺ እያላት ነበር። ይሄ የማይታመን ነገር ነው፣ በጭራሽ አድና እንደዚህ ያደርጋል ብዬ አላሰብኩም ነበር እያለችው ነበር። ቢሆንም አድናን እንግዲህ ራሱን በጣም ደግሞ ነበር ቁጭ ብሎ ቆይ የተፈጠረ ነገር አለ እንደ ምን የሆንኩ ነገር አለ ብላ ስትጠይቅ፣ አይ ምንም አልሆንኩም ደህና ነኝ እባክሽ ምን የሆንኩት ነገር የለም እያላት ነበር። ግን እኮ ደህና አትመስልም የተፈጠረ ነገር አለ ብላ ትጠይቀዋለች ማለት ነው። ሮቤል እባክሽ ተኝ እስቲ ረፍት ላድርግበት ትንሽ ራሴን ድክምክም እያደረገኝ ነው እያለ ነበር። እና የምታወሪ ነገር እየገባን አይደለም፣ እች ልጅ ከዚህ ቤት ትውጣ ብያለሁ። ሊሻን እያለች እህቷን ፈልጋ እህቷን የምትፈልግ እያስመሰለች ነው እንጂ ሌላ አላማ አላት እያለ አልገባኝም። ሌላ አላማ ምን አላት ብሎ እየጠየቀ ነበር። እሱን አንተ ልጠይቅ እንጂ ከአንተ ጋር የምትቀራረበው እያለች እንግዲህ ልትነስሰው ጀመረች ማለት ነው። እባክሽ ሮቤል እረፍት ልታደርግ ትችያለሽ ብቻ ይላታል። ነገር ግን አድናን ጥሩ ስሜት እየተሰማ አይደለም ማለት ነው። ምክንያቱም የሊሻን መንትያው እንግዲህ እሱም ከሷ ፍቅር ይዞታል። ነገር ግን መናገር አልፈለግም ነበር እንዳፈቀራት። ነገር ግን ሮቤል አውቆባት ነበር እና እባክሽን ለመረጋጋት ሞክሬ እያላት ነበር። እህቴ ካልተገኘች እኔ በጭራሽ አልረጋጋም። እህቴ አንድ ነገር ከሆነ ነው እንጂ ሮቤልን በጭራሽ አላምንም። እህቴን አንድ ነገር አድርጓት ይሆናል እንጂ እህቴ በጭራሽ እኔ እኮ ምንም ነገር አልፈልግም፣ ባላየትም ችግር የለውም። ነገር ግን ደህና መሆኗን ብቻ ነው መስማት የምፈልገው እያለችው ነበረ። ነገር ግን አድናን እባክሽን ተረጋጊ፣ አንድ ቀን ትገኛለች። በተረጋጋ ቁጥር እህቴን እያጣሁት ነው የሚሄደው፣ የት እንዳለችና የት እንደገባች ማወቅ አልቻልኩም። ስለዚህ መረጋጋቱ ምንም አይታየኝም እባክህ እያለችው ነበር። ቢሆንም ነገር ግን አሁንም ቢሆን ምንም ነገር እንዳልተፈጠረ ልታስመስል ብትሞክሩም አይ እባክህ እያለች ሮቤል ፍቅር እንዳዘው ወዲያ ነበር የተረዳችው። አልገባኝም፣ ቆይ እስካሁን አልተኛም እንዴ አድና እያለችው ነበር። ምንድነው ፍቅር እንደያዘ ሰው እያልክ ነው? አትበላም፣ አትጣም፣ አተኛም፣ ትኩስ ፍቅር ውስጥ ያለ ትመስላለህ እያለች ነበር። ሊሻን ወንድሜ ሮቤል እህቴ የት ነው ያለችው እንድትነግረኝ ይፈልጋሉ ብላ አላቅም፣ ስለ እህትህ ምንም የማውቀው ነገር ለወጭልኝ እያለ ስጨውበት ነበር። ሲም ካርዱ እኮ የተገኘ ከፊል ስለምን ሲም ካርዱ ነው የምታወሪ? እኔ ምንም የማውቀው ነገር የለም ብዬሻለሁ፣ አይገባሽም እንዴ ብሎ ይጨዋል ማለት ነው። ነገር ግን እየሰማሁ ነው። ትሰማኛለህ? እኔ አንተም በጭራሽ አላምንም በጭራሽ እያለችው ነበር። እንዴት አደረግሽው? ሲም ካርዱን ስጪኝ ስትላት ሲም ካርዱን ወይ ያስቀመጥኩበት ቦታ አላውቅም፣ እርጉዝ ስለሆንኩ የእርግዝና ይመስለኛል ሁሉ ነገር ረስቻለሁ እያለችው ነበር። አይ ለማንኛውም ሲም ካርዱን ግን እፈልጋለሁ እባክሽን
የት እንዳስቀመጥሽው አስታውሰሽው ንገሪኝ እያለቻት ነበር። እና እሺ ትላታለች ማለት ነው። ነገር ግን ሲም ካርዱን አውቃ ነበር ለሮቤል የሰጠችው ማለት ነው። እባክሽም ለመረጋጋት ሞክሪ፣ እረፍት አድርጊ እያለቻት ነበር። ነገር ግን አይ ምንም ነገር ጥሩ ስሜት እየተሰማኝ ሮቤል ምንም ቢሆን አላምነውም፣ አሁንም እየዋሸ ነው እያለች ነበር። እንግዲህ በመጨረሻ ሮቤል እንዴት ነሽ ምናምን ብሎ አሁን እኮ እያለች ከሱ ጋር አብራ በመሆን እያወራች ነበር። ነገር ግን አድናን ይህን ነገር በጭራሽ አያውቅም። ደህና ሰው ጤነኛ ነው። ነገር ግን አካል ጉዳተኛ መስሎ የታመመ ሰው መስሎ ቤት ውስጥ የሚሰራው ሌላ ነገር ነበር እና ልጠራት እኮ ምግብ አልበላም ብላለች። ስለዚህ እናንተ ብሉ ይላችኋል። ቆይ ምን እየተፈጠረው ነግሬሻለሁ እኮ ፍቅር ውስጥ ነው ብዬሻለሁ አይደለ እንዴ እያለ ነበር። እና እባክሽን ለማረጋጋት ሞክሪ እያለት ነበር።